ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የኢትዮጵያ ምርጫ ቦርድ የመራጮች ምዝገባ ማራዘሙን አስታውቋል። የካቲት 7 2018 ዓ.ም ይጀመር የነበረው የመራጮች ምዝገባ ጊዜ ሰሌዳ በመግፋት የመራጮች ምዝገባ የካቲት 28 2018 እንደሚጀመር ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም ለሚያከናውነው ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎች በተመለከተና ጋዜጣዊ መግለጫ በመስጠት ላይ ይገኛል። ይህ በእንዲህ እንዳለ የኢትዮጵያ ምርጫ ቦርድ የዲጂታል የመራጮች ምዝገባ በተመለከተ የ3G የኢንተርኔት ሽፋን ያለባቸው አካባቢዎች ላይ ብቻ የዲጂታል የመራጮች ምዝገባ እንደሚያካሂድ ገልጿል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በኢንተርኔት እንዲሁም በመሰረተ ልማት ክፍተት ምክንያት የመራጮች መብት ችግር ውስጥ እንዲወድቅ አያደርግም ሲሉ አስታውቀዋል። ከዚህ ቀደም ቦርዱ ካሉት ከ55,000 የምርጫ ጣቢያዎች ውስጥ 30 በመቶ በሚሆነው ላይ ብቻ የዲጂታል የመራጮች ምዝገባ እንደሚያከናውን መግለጹ ይታወሳል። ቦርዱ የምርጫ ክልል ቅርንጫፍ ጽሕፈት ቤቶችን ከ14 ወደ 22 ከፍ በማድረግ የቁሳቁስና የሰው ኃይል የማሟላት ስራዎችን አከናውኗል ተብሏል። የክልል ምርጫ አስፈጻሚዎችን ለመቅጠር ማስታወቂያ አውጥቶ የመለመላቸውን አስፈጻሚዎች ለፓርቲዎች ልኮ ገለልተኝነታቸው ላይ ጥያቄ ያላቸውን ለይቶ ወደ ስራ መግባቱን አስታውሷል። እነዚህ አስፈጻሚዎች አሁን ላይ የቅሬታ ሰሚ ኮሚቴ ማስመረጥ ስላለባቸው በህጋዊ መልኩ ማስታወቂያ ወጥቶ የመመልመልና የማስመረጥ ስራ ተሰርቷል። ይህንንም ለፖለቲካ ፓርቲዎች በማካፈል ገለልተኝነታቸውን የማረጋገጥ ስራ በመስራት ላይ ይገኛል ብለዋል። የምርጫ ጣቢያው አስፈጻሚ ቅጥር በሚመለከት ብዙ ናቸው ብሎ ያመነባቸውን የቅጥር ስራ በማከናወን ቦርዱ ለፖለቲካ ፓርቲዎች አከፋፍሏል። መተካት ያለባቸው እንዲተኩ ይደረጋል ብሏል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ሂሳብ ያላቸው ደንበኞች የቪዛና የበረራ ትኬት ማቅረብ ሳይጠበቅባቸው ለዓለም አቀፍ የበይነ መረብ ግብይቶች የሚውል የውጭ ምንዛሪ ክፍያ ካርድ እንዲያገኙ ፈቀደ። የውጭ ምንዛሪ ሂሳብ ለመክፈት ተቀምጦ የነበረውን $100 የግዴታ ተቀማጭ ገንዘብም እንዲቀር ተደርጓል። የኢትዮጵያ ብሔራዊ ባንክ ትላንት ረቡዕ የካቲት 4 2018 ዓ.ም የውጭ ምንዛሪ መያዝ ማግኘትና መጠቀምን በተመለከተ የተቀመጡ ገደቦችን ይበልጥ ያላላ ማሻሻያ ይፋ አድርጓል። ብሔራዊ ባንክ አዲሶቹን ለውጦች ይፋ ያደረገው በሐምሌ 2016 ዓ.ም በወጣው የውጭ ምንዛሪ መመሪያ ላይ ማሻሻያ በማድረግ ነው። አረንጓዴው መጽሐፍ በመባል የሚጠራው ይህ መመሪያ የወጣው በሐምሌ 2016 ዓ.ም የማክሮ ኢኮኖሚ ሪፎርም ተግባራዊ መሆን ሲጀምር ነበር። መመሪያው የውጭ ምንዛሪ ከመንግስት ተመን ወጥቶ ገበያ መር እንዲሆን ያስቻለ መሆኑም ይታወሳል። አሁን የተደረገው ለውጥም ማክሮ ኢኮኖሚ ሪፎርሙን ተከትሎ በውጭ ምንዛሪ ላይ የተደረጉ ለውጦች አካል እንደሆነ ብሔራዊ ባንክ ትናንት ባወጣው መግለጫ አስታውቋል። አዲሶቹ ማሻሻያዎች የውጭ ምንዛሪ ገበያን የበለጠ ለማጉልበት በማሰብ ተግባራዊ እንዲሆኑም ገልጿል። ከዚህ ቀደም የነበረው አሰራር ባንኮችና የውጭ ምንዛሪ ቢሮዎች ዓለም አቀፍ የክፍያ ካርዶችን መስጠት የሚችሉት ወደ ውጭ ለሚጓዙ ደንበኞች ነበር። የውጭ ምንዛሪ የሚጫንባትን ይህንን ካርድ ማግኘት የሚፈልጉ ሰዎች የውጭ ጉዞ ትኬትና ቪዛ ማቅረብ ይጠበቅባቸው ነበር። ይህም ኢትዮጵያውያን ከዓለም አቀፍ የበይነ መረብ የግብይት መድረኮች ዕቃዎችን እንዳይሸምቱ ወይም የሚፈልጓቸውን አገልግሎት ለማግኘት የደንበኝነት ምዝገባ እንዳይፈጽሙ አድርጓቸው ቆይቷል። ብሔራዊ ባንክ ትላንት ይፋ ባደረገው ማሻሻያ ዓለም አቀፍ ካርድ ለማግኘት ተቀምጦ የነበረውን የውጭ ጉዞ ቅድመ ሁኔታ አንስቷል። ባንኮች ለደንበኞቻቸው በዓለም አቀፍ ደረጃ የታወቁ ካርዶችን እንዲያወጡና በሂሳብ ባለቤቱ ጥያቄ መሰረት የቪዛና የጉዞ ትኬት ሳያስፈልግ የውጭ ምንዛሪ እንዲጭኑ እንደተፈቀደላቸው አዲሱ መመሪያ ያስረዳል። ባንኮች የሚሰጡት ካርድ ለውጭ ሀገር ክፍያ የኤሌክትሮኒክ ግብይት ጭምር የሚያገለግል እንደሆነ ብሔራዊ ባንክ ገልጿል። የባንኩ መግለጫ እንደሚያስረዳው ዓለም አቀፍ ካርድ ማውጣት የሚችሉት የውጭ ምንዛሪ አካውንት ያላቸው ደንበኞች ናቸው። ብሔራዊ ባንክ በተመሳሳይ የውጭ ምንዛሪ ሂሳብ ለመክፈት ተቀምጦ የነበረውን $100 አነስተኛ ተቀማጭ እንዲቀር ወስኗል። የውጭ ምንዛሪ ሂሳብ ለመክፈት ምን ያህል ዶላር መቀመጥ አለበት የሚለውን ባንኮች ራሳቸው እንዲወስኑ መፍቀዱን መመሪያው ላይ ሰፍሯል። ብሔራዊ ባንክ የውጭ ምንዛሪ በሚገኝባቸው ሌሎች መንገዶች ላይም ተቀምጦ የነበረውን ቪዛና የጉዞ ትኬት የማቅረብ ግዴታ አስቀርቷል። በቀደመው አሰራር
ለሕክምና ወደ ውጭ የሚጓዙ ሰዎች የውጭ ምንዛሪ ለማግኘት ቪዛ ከተቻለም የጉዞ ትኬት እንዲያቀርቡ ይጠየቁ ነበር። በአዲሱ መመሪያ መሰረት ለሕክምናና ትምህርት ወደ ውጭ የሚጓዙ ሰዎች ቪዛና የአውሮፕላን ትኬት ሳይቀርብ እስከ $20,000 ድረስ ማግኘት ይችላሉ። ሌላው የብሔራዊ ባንክ ማሻሻያ ኢትዮጵያውያን ወደ ውጭ ሀገር ገንዘብ መላክ ከሚችሉበት መንገድ ጋር የተያያዘ ነው። በአዲሱ አሰራር የውጭ ምንዛሪ ሂሳብ ያላቸው ደንበኞች ለትዳር አጋር እና ለልጆቹ የትምህርት የሕክምናና የጉዞ ወጪ ክፍያ መፈጸም ተፈቅዷል። በተጨማሪም ኢትዮጵያውያን ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ የሚውል እስከ $3,000 የሚደርስ ገንዘብ ወደ ሌላ ሀገር መላክ ይችላሉ። ይህን የውጭ ምንዛሪ የሚልኩበት አሳማኝ ምክንያት ማቅረብ እንዳለባቸው መመሪያው ላይ ተጠቅሷል። $10,000 በላይ ይዘው ከውጭ ሀገር ወደ ኢትዮጵያ የሚገቡ ነዋሪዎች ላይ ተጥሎ የነበረው በጉምሩክ የማታወጅ አሰራር በአዲሱ ማሻሻያ እንዲቀር ተደርጓል። የትኛውም ያህል መጠን ያለው የውጭ ምንዛሪ ያለ ጉምሩክ ሰነድ መመንዘር ወይም ተቀማጭ ማድረግ እንደሚቻል ብሔራዊ ባንክ አስታውቋል። ከተመዘገቡ የውጭ ኢንቨስትመንቶች የተጣራ ትርፍ ወይም የትርፍ ድርሻ የሚያገኘው አካላት ገንዘባቸውን ወደ ውጭ በመላክ የሚከተሉትን አሰራርን በአዲሱ ማሻሻያ ተቀይሯል። ከዚህ ቀደም በነበረው አሰራር ይህ ፈቃድ የሚሰጠው ብሔራዊ ባንክ ነበር። ትናንት ይፋ የተደረገው አሰራር ደግሞ ባንኮች እውቅና ከተሰጣቸው ከተመዘገቡ የውጭ ኢንቨስትመንቶች የሚገኝ የተጣራ ትርፍ ወይም የትርፍ ድርሻ ወደ ውጭ ሀገር እንዲላክ የመፍቀድ ስልጣን ተሰጥቷቸዋል። ባንኮች ይህንን ፈቃድ ሲሰጡ ግን ወደ ውጭ የሚላከው የገንዘብ መጠን በዚያን ጊዜ ከተገኘው ጠቅላላ ትርፍ ወይም የትርፍ ድርሻ የማይበልጥ መሆኑን ማረጋገጥ ይጠበቅባቸዋል። ኢትዮጵያ ውስጥ የሚገኙ ድርጅቶች በሌላ አገር መዋለ ንዋያቸውን ፈሰስ የሚያደርጉበት አሰራር በአዲሱ መመሪያ ተዘርግቷል። ተቋማቱ በውጭ ሀገር ኢንቨስት ማድረግ የሚችሉት የመዋለ ንዋያቸውን ሁኔታ በኢትዮጵያ ብሔራዊ ባንክ እያስመረመሩ ሲፈቀድላቸው እንደሆነ ተገልጿል። በሌላ ዜና ሁለተኛ ወሩን በያዘው በ2026 የፈረንጆች ዓመት ቻይና ከአፍሪካ ጋር ወደ 600 የሚጠጉ የህዝብ ለህዝብ ዝግጅቶችን እንደምታደርግ ተሰማ። ዓመቱን ሙሉ በሚደረጉት የቻይና አፍሪካ የህዝብ ለህዝብ ግንኙነት መድረኮች በባህል፣ በትምህርት፣ በወጣቶች፣ በሚዲያና በሌሎች ዘርፎች ቻይናና አፍሪካ ይበልጥ ለማቀራረብና ወዳጅነታቸውንም ከትውልድ ወደ ትውልድ እንደሚተላለፍ ማሳያ መሆኑን ለማረጋገጥ ይሰራል ተብሏል። ይህን ያሉት በአፍሪካ ህብረት የቻይና ቋሚ መልእክተኛ የሆኑት አምባሳደር ጃንግ ፌንግ ናቸው። አምባሳደሩ ይህን የተናገሩት የቻይና የጸደይ በዓል በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ቅጥር ግቢ ከ200 በላይ እንግዶች በተገኙበት በተከበረበት ወቅት ነው። በስነ ስርዓቱ ላይ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የሥራ ኃላፊዎች፣ የአፍሪካ ህብረት ተወካዮች፣ ቻይናውያን እንዲሁም ሌሎች እንግዶች ተገኝተዋል። በመድረኩም የቻይና ባህል ታሪክ የሚያሳዩ ዝግጅቶች፣ የሙዚቃ ትርኢትም ቀርበዋል። የቻይና የጸደይ ፌስቲቫል ሰላምን፣ መሰባሰብንና ተስፋን የሚያመለክት በዓል ነው ተብሎ ሲነገር ሰምተናል። ፌስቲቫሉ የበዓል አከባበር ብቻ ሳይሆን የቻይናና የአፍሪካ ወዳጆች አንድ ላይ የሚሰበሰቡት ወዳጅነታቸውን የሚያድሱበትና በትብብር ለመስራት የሚመክሩበት አጋጣሚ ነው ሲሉ አምባሳደር ጂንግ ፌንግ በፕሮግራሙ ላይ ተናግረዋል። ዘንድሮ ቻይናና አፍሪካ ዲፕሎማሲያዊ ግንኙነት ከጀመሩ 70 ዓመት እንደሆነው ተጠቅሷል። በእነዚህ ሁሉ ዓመታቶች ቻይናና አፍሪካ ከነጻነት ተጋድሎ እስከ እድገትና ዘመናዊነት ተረዳድተውና ተግባብተው አለውልህ ተባብለው ዘልቀዋል ሲሉ አምባሳደሩ አስረድተዋል። ቻይና አፍሪካ አሁን ያለውን ውስብስብና የተጠላለፈ ዓለም አቀፋዊ ችግሮች ለመፍታት መልካም ባህላችን በመጠበቅ ለፍትህና ለፍትሃዊነት በጽናትና በአንድነት መቆም አለባቸው ሲሉ ቋሚ መልእክተኛው ጠይቀዋል። የቻይና የጸደይ ፌስቲቫል በአፍሪካ ኢኮኖሚ ኮሚሽን መከበርም ሀገሪቱ ከአፍሪካ ጋር ዓመቱን ሙሉ የምታደርገው የህዝብ ለህዝብ ግንኙነት ዋነኛ ማሳያ ነው ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።